ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በተወዳጁና ልብ አንጠልጣይ በሆነው በጽናት ድራማ በክፍል 172 ተከስተናል ማለት ነው። እንደሚታወቀው እንግዲህ ሰኒ ከታገተች እንግዲህ ሰነባብታለች ማለት ነው። እናም እንግዲህ ሰኒ ታግታ እንግዲህ እጅና እግሯን ታስሮ እያሰቃዩዋት እየተፈራረቁ እየደበደቧትም ይገኛል ማለት ነው። እስካሁን ድረስ እንግዲህ ሴራው ያልታወቀበት ስፒድ እንግዲህ ሰኒን እያሰቃያት ይገኛል ማለት ነው። ነገር ግን ስፒድን ሁሉም ሰው በችልተኝነትና እንዲሁም ደግሞ የኒና ዘመር ነው በማለት ማንም ፎከስ አላደረገበትም እንጂ ሁሉም ነገረ ስራው እንዲጠረጠርም ያደርጋል ማለት ነው። ነገር ግን እንግዲህ ቀን ከቀን ሰኒን እጅጉን በጣም በሄደ ቁጥር እንግዲህ ሰኒን እየደበደባትና በጥፊ እየመታትም ተመልክተናል ማለት ነው። ሰኒም እንግዲህ እልከኛ ነች። እንዲሁም ደግሞ እንግዲህ ካርታና ፕላኑን ዝም ብሎ ለመጣ ወሮ በላ ለሆነ ሰው እንግዲህ ልሰጥ አልችልም፣ እሞታለሁ እንጂ ትገሉኛላችሁ እንጂ እያለችም እንግዲህ ከኔ ምንም አይነት ነገር አታገኙም ብላም ተስፋ እንዲቆርጡ ብታደርግም እነሱ ግን ያላቸውን ጉልበትና ኃይላቸውን ተጠቅመው ሰኒ የያዘችውን እንግዲህ የቤቱን ካርታና ፕላን እንድትሰጣቸው ይፈልጋሉ ማለት ነው። ሰኒም እንግዲህ እኔ እሞታታለሁኝ እንጂ በጭራሽ የማይታሰብ ነገር ነው፣ ለእናንተ ከኔ ምንም ነገር አታገኙም ብላ ቁርጣን አሳውቃቸዋለኝ። በባለፈው ክፍል እንግዲህ ሰኒ ወደ እህቷ ስልክ በተደጋጋሚ ስትደውል እህቷም እንግዲህ ከመሰላቸትና ካላት እንግዲህ ጥሩ ነገር ላይ ስላልሆነች ስልኩ በተደጋጋሚ ቢደወልም እንግዲህ ለሰኒ ልታነሳለት አልቻለችም ነበረ። እንዲሁም እንግዲህ ቅዱስ እባክሽን እስኪ አንሺው ሰኒ ልትሆን ትችላለች ሲል እንደገና ባና ደንግጣ ስልኩን ስታነሳ ሰኒኔ በማለትም እንግዲህ ይዘውኛል እያለችም ነበር እንግዲህ ስትናገር የነበረው። በዛ አጋጣሚ እንግዲህ ስፒድ ይደርስባትና ስልኩንም ይነጥቃታል። ስፒድ ወይንም አስጨናቂ እንግዲህ ስልኩን ይነጥቃትና ያንን አግቶ ጠብቅ ያለውን ጓደኛውን እንግዲህ ሙልጭ አርጎም ይቆጣውና ይሰርበውና እንደ ስልክ ትተህ ትሄዳለህ ሱቅ ደግሞ ምን ሲደረግ ነው ለእሷ ሚሪንዳ የምትገዛው በማለት ደሜ ቀነሰ ደሜ ወረደ ብላኝ እኮ ነው በማለት እንግዲህ ጓደኛው ጨካኝ አይደለም። ስፒድ ግን እጅጉን በጣም ጨካኝ ሰው ነው። ጨካኝም ከመሆኑ አንጻር እንግዲህ ሰኒን እየጠፈጠፋትም ይገኛል ማለት ነው። እናም እንግዲህ ያ የተደወለበትን ስልክ ድምጥማጩን እንዳጠፋም ያዘዋል ማለት ነው። እህትየዋም እንግዲህ ወደ ጣቢያ ሂዳ የተደወለበትንም ስልክ ቁጥር እንዲሁም ሰኒ ያለችውን ነገርም ተናግራም እንግዲህ ወደ ቤቷ ተመልሳለች ማለት ነው። አሁን ላይ እንግዲህ ከኪያ ጋር እጅጉን በጣም ሰጣ ገባ ውስጥ ገብተዋል ማለት ነው። ኪያ እንግዲህ ብዙም አልተረዳችውም ነገረ ስራውን። ነገር ግን በችልተኝነት ጤነኛ አይደለም እንዴ እያለች ብቻ የሚያደርጋቸው አንዳንድ ነገሮች ወሰድ መለስ እንደሚያደርገውም እያየችው ነው። እናም እንግዲህ ሲጋራ እያጨሰን ባለበት ታይም ቆይ ለምንድን ነው የምታጨሰው? ቤቱ እኮ አፈንን፣ ኧረ እባክህን ወደ ውጭ እንኳን ወጥተህ አጭስ ስትለው እዚህ ቤት ውስጥ እንግዲህ ለአንቺ እንዳለሽ መብት ሁሉ ለእኔም አለኝ ብሏታል። ቢያንስ እንኳን የሆነ መጠርጠር ነበረባት። ነገር ግን ትዝም ያላት ነገር የለም ኪያ። እናም እንግዲህ በገጠራማው አካባቢ ደግሞ እንግዲህ ብርቄና ኒና እንግዲህ ጥሩ ጓደኛሞች ሆነዋል። የአረቄ ማለት ነው። ብርቄ እንግዲህ አረቄ በጣም ትወዳለች። ያው በባለፈውም ክፍል እንግዲህ ከተሰማ ጋር እዛው ነጽናት ቤት ለእንግድነት ነው እንግዲህ ባለቤቷ በዛብህ ስለተከሰተባት ወደ ጓዳ እንግዲህ ገብተው በተቀመጡበትና በተደበቁበት ታይም የአረቄ ሃይላንድ አግኝተው እዛው አረቄያቸውን ኮምኩመው እንግዲህ አንድ ላይ ጥንብዝ ብለው ሰክረው ተያይዘው እንግዲህ ሲስቁ ሲሳለቁ በዛብህም አግኝቷቸው ነበረ። ዛሬም እንደተለመደው እንግዲህ ብርቄ ወደ ኒና ትሄድና እባክሽን ዛሬ ፍራንኩ ከኔ ነው፣ አረቄ ያችን ነገር አምጭልኝ የምወዳትን ስትላትም ሰኒ ኒና እንግዲህ አልፈለገችም። እባክሽን እኔ ወደዛ እኔም ሊልኩኝ እኮ ነው እያለች እንግዲህ ኒና እንግዲህ እጅጉን በጣም እያሰበችም ትገኛለች ማለት ነው። ጽናትም በኒና ነገረ ስራዋ በጣም እየተናደደችባትና እየበሸቀች እንግዲህ ተመልክተናታል ማለት ነው።
በጭራሽ እንግዲህ ጽናት በዛብህም ሆነ የበዛብህ ቤተሰቦችን ጽናት ቤት እንዲሄዱም አይፈልጉም ማለት ነው። ብርቄን ስታያት እባክሽን በማለትም ይህንን አረቂያችሁን እያለች እንግዲህ ጽናት ዛሬን በተደጋጋሚ እንግዲህ ከኒና ጋር ሲጣሉም ስትቆጣም ኒናም እንግዲህ በቃ እንደውም ከዚህ በኋላ አረቄ ሳይሆን ከአልኮል ነፃ ፍሪ የሆነ ነገር ነው መጠቀም ያለብን፣ ለምሳሌ ቡና ስትል ጽናት አይቻልም፣ በቃ የእግዚአብሔር ሰላምታ ብቻ በቂ ነው፣ ከዛ ውጭ ቡናም ሆነ ምንም አያስፈልግም ከእነሱ ጋር በማለት በጣም መጥፎ ሰዎችና እንግዲህ ለነ ጽናት ለአባቷም ሆነ ለጽናት ጉድጓድ የሚቆፍሩ ሰዎች ስለሆኑ ጽናት እነሱን መቅረብ አትፈልግም ማቅረብም። ኒና ግን እንግዲህ ጓደኛ ቢጤ አደረገቻትና ብርቄም እንግዲህ ከፍ እያለች ወደ እነሱ ቤት ሩጫዋን አብስታ ነበረ። ነገር ግን ጽናት ተቆጥታቸው ተመልክተናል ማለት ነው። የናሆም እናት እንግዲህ በሚገርም ሁኔታ አሁንም እንግዲህ የልጇን ትዳር ለማፍረስና ጽዮንን በምሩ ቦታ ለመተካት እንግዲህ የማትጥረው ጥረት የላትም። እናም እንግዲህ የናሆም አባት ጽዮን እዛ ቤት ሄዳ በመቀመጧ ደስተኛ አይደለም። ነገር ግን ናሆምም ደስተኛ ሆኖ ሳይሆን እናትየዋ ስለተጫነችው እና እናቱን እምቢ ላለ ማለት ነበረ። እናም እንግዲህ ጽዮንን ተነሽና ምግብ ስሪ፣ ምግብ ሰርታችሁ ቁርስ ብሉ ሲል ከፈለገች ለራሷ ትስራና እንበላለን እያለችም እንግዲህ ጽዮንም የልብ ልብ እንግዲህ ተሰምቷ ስትናገር ነበር። ናሆም ደግሞ ይህን ነገር አይፈልግምና እጅጉን በጣም አድርጎ እንግዲህ ሲቆጣትም ሲጮህባትም ተመልክተናል። ያንን ጩኸቱን የሰለቸችው ጽዮን ወደ ቤታቸው ተመልሳ ትሄዳለች፣ ወደ ናሆም እናት ቤት። የናሆም እናትም እንግዲህ በአያሌው ልብ ውስጥ ለመግባትና ለመቀመጥ ከፈለሽ ከምሩ ጋር ሰላም ሁኝና እዛው ኑሪ በማለትም እንግዲህ ትላታለች ማለት ነው። ጽዮን ተመልሳ ወደዛኛው ቤት ብትሄድም ግን ወይዘሮ አለም እነምሩ ጋር መቀመጥ አለብሽ ብላ እንግዲህ ቆይ እንደውም አብሬሽ ልሂድ ተያይዘን እንሂድ በማለትም ነበረ እንግዲህ ተያይዘው የሄዱት። መራዊትም እንግዲህ ወደነ ኪያ ጋር ሂዳለች ኪያን ለማየትና ቤቱንም ለማየት። እናም እንግዲህ በሆነውና በተፈጠረው በሰኒ ጉዳይም እንግዲህ አንዳንድ ነገሮች ቢያወሩም እጅጉን በጣም እንግዲህ ጉዳዩ ከባድ ሆኖም እንግዲህ ተመልክተዋል ማለት ነው። የሰኒ ነገር በጣም አሳስቧቸዋል። በገጠራማው አካባቢ እንግዲህ በዛብህና ኪራ እንግዲህ መናፈሻ አደባባይ ላይ ተገናኝተው እንግዲህ ያንን ሰፈር እንግዲህ ከዘራውን ተሸክሞ ያምሰዋልና በዛብህ ኪራ ጋር ተገናኝተው እንዴት ነህ በል እያለ እንግዲህ በዛብህ ኪራን እያረሳሳ ከኪራ ጋር ለመቀራረብ ሲል ኪራም እንግዲህ አንተ ሌባ እያለ እንግዲህ ምን ሰርቄብህ ነው ሲለውም እንግዲህ አንድ ሰንጋ ከብቶች እኮ ነው ልቅምቅም አድርገህ የሰረቅከው፣ ከዚህ በላይ ምን ስርቆት አለ በማለትም ነበረ እንግዲህ ኪራ ሲናገረው የነበረው። እናም እንግዲህ በዛ በያዘው እንግዲህ ከዘራ ኪራን እንግዲህ በባለፈውም አንዴ ደብድቦት ነበርና ከፈለቀ ጋር ሆኖ አሁንም እንግዲህ ያንን ድጋሜ እንግዲህ በዛ በከረዛ ደብድቦታል ማለት ነው። እናም እንግዲህ ኪራ ወድቆልሻል ኪራ ተብላም እንግዲህ ጽናት ተነግሯታል። ጽናት እንግዲህ ኒና በምታናድዳት ነገር ሁሉ በጣም ተበሳይታ እያናገረቻት ባለበት ታይም እዛ ቤቱን ትተሽ መጣሽ፣ እዚህ ደግሞ ሰላም የነሳሽኝ፣ ቆይ ምንድነው አንቺ ችግር ስትል እኔ እኮ እዛ ህይወቴን ለማዳን ነው ወደዚህ የመጣሁት ወደ እናንተ የሸሸሁት ስትል ቆይ ምንድነው የተፈጠረው እዛ ማንን የሸሸሽው ብላ ስትጠይቃት ጽናት ዴቭ እንግዲህ ኪራ ወርቋል በማለት እንግዲህ ድምፁን ያሰማል ማለት ነው። ጽናትም ደንግጣ እንግዲህ ወደ ኪራ ሂዳለች ማለት ነው። ኪራ እንግዲህ ጉዳት ደርሶበት ይሆን? ሁላችሁም እስቲ ግምት፣ ሀሳብ አስተያየታችሁን ወይም እንግዲህ የማስታወሱን ችሎታ ይመለስለት ይሆን? በተደጋጋሚ እንግዲህ ሲደበደብ አንድ ሰው የማስታወስ ችሎታውም ሊመለስ ይችላል እና በዛብህን እንግዲህ ስበብ አድርጎ የማስታወስ ችሎታው ኪራ ይመለስለት ይሆን? እስኪ ምን ታስባላችሁ? ግምት፣ ሀሳብ አስተያየታችሁን ቤተሰብ ማለት ነው። እናም እንግዲህ አሁን ላይ ኒና እንግዲህ ለጽናት ልትናገር ባለችበት ታይም ነው ኪራ ወድቋል ተብላ ተነግሯት እንግዲህ ደንግጣ በጩኸት ወደ ኪራ የሄደችው እንጂ እንግዲህ በባለፈው ክፍልም ናሆም ለኪራ የኒና ዘመድ ተብዬ እናንተ ቤት እንደሚኖር ኒና ነግረሃለች እንዴ ብሎ ጠይቆት፣ ኧረ እኔ ምንም የነገረች ነገር የለም ብሎ ነበረ።
ቆይ ጠይቃታለሁ። ከእኔ ውጭ ካለ ፍቃድ ውጭማ ማንንም ሰው ቤቴ ማስቀመጥ አትችልም ብሎም እንግዲህ ኪራ ሲናገርም ነበረ። ብቻ ግን አሁን ላይ ጽናት ዘንድ ወይንም ደግሞ ኒና ይህንን ጉዳይ ማውራት ከጀመረች ስፒድም እንግዲህ የስፒድ ጉዳዩ በአጭር ጊዜ እንግዲህ ይከሽፍበታል ይጋለጣልና እስከዛው ድረስ ግን እንግዲህ ሰኒን እያሰቃያት ይገኛል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ የክፍል 172 የጽናት ድራማ እዚህ ጋር ተጠናቋል። በቀጣይ ክፍል እስክንገናኝ እንግዲህ በያላችሁበት ቸር ሰንብቱ። ይህንን ቻናል አዳዲሶች ሰብስክራይብ በማድረግ ነባሮች ደግሞ ላይክ እና ሼር በማድረግ እንግዲህ አብረን ተባብረን እንግዲህ ጉዞ ወደፊት እላለሁኝ። በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ ባይ